በሰሜን ወሎ ዞን ሀብሩ ወረዳ ሊብሶ ቀበሌ አሸባሪው የተነጎራሪ ኃይል በቆየባቸው ጥቂት ቀናት ከፍተኛ ጉዳት ማድረሱን ነዋሪዎች ተናገሩ። ወራሪ ቡድኑ ከሰባይነት ያፈነገጠ ድርጊት ፈጽሟል ብለዋል ነዋሪዎቹ። ሀበሻን ላይ ተጨማሪ አለው። የሰሜን ወሎ ሀብሩ ወረዳ ቀበሌ 14 ሊብሶ ጁንታው ለቀናት የቆየባት ትንሽዬ ቀበሌ ናት። በዛሽ ቀበሌ አሸባሪው የህወሓት ቡድን በመከላከያ ሰራዊታችን እንዲለቅ ተደርጓል። ነገር ግን ቀበሌዋን ጁንታው እንዳይሆን አድርጓት ነው የለቀቀው። ህብረተሰቡ በምሬት ይህንኑ ይገልጻል። ቤቴ ተሰብሯል፣ ንብረት ልብስ ምናምን የብርድ ልብስ ነቀቃ ወርሟል። ሁለተኛ ተክልቱኒ ህዝ ነው ትምህርት ቤት አሻጋሪ ነው። ማንጓለኝ ወዲ 25 እግር ማንጓለ ያ ወርሟል። ስኮራ ገሪ ያለ አሁንም የለም። አቮካዶ አለ ያንንም የለ። የበሬ ልብ አለ ያንንም የለ። ቅብቅብ ነው ሆኖ ማለት ነው። ይሄ ሁሉ ወርሞብኝ አሁን አንዲት ንብረት የለኝም። ራቁቴን የቀረሁም ማለት ነው። ሀብቶቹን ማረድ፣ ፍየሎቹን ማረድ፣ በጎቹን ማረድ፣ ህቤት ያለን በሙሉ ቃ ፍሪጅን ማጥፋት መስበር የሚችለውን ቃ ዘርፎ በሙሉ መጫን እህል የተባለን ጤፍ የተባለን ደግሞ እንዲያንጠቀም ወደ ወርማው መርጨት እንደዚህ ያደረገ ጁንታ በጣም ነው ያገላታን። ንብረት ይውደም ሁሉ ነገር ይጥፋ ይሁን ይላሉ ነዋሪዎቹ። ነገር ግን ከሰባዊነት ባፈነገጠ መልኩ ሰዋዊ ያልሆኑ ድርጊቶችንም ሲፈጽም ነበር ጁንታው። ጠቅላላ ከፍራሹ ላይ ሰግራቸውን እየተጠቀሙ አበላሽተውታል። አይሰሩ ነው የተሰራው። እንዲህ ያለ ስራ ተሰርቶ የማይታወቅም ጁንታ የሰራው ስራ ከባድ። የተበላውስ ደግ ይባላል። በረኪና ከማቀላቀል ጋር ሰው እንዳይጠቀመው ሱቅ ሳይቀር ቤት ሳይቀር አጠቃላይ ንብረቱን አውድመውት ነው አጠቃላይ ሲወጡ ማለት ነው። መስዋዕት እየተከሰከሰ ነው። ፍሪጁን እየደፋ እየከሰከሰ ነው። ሲፈልግ እየጫኑታል፣ ሲፈልግ ከስከሰውታል። ቴሌቪዥንንም ሌላንም ንብረት እየጫነ አጠቃላይ በየስፓልቱ የሱቁን ዕቃ እየጠጣ እየከሰከሰ እንዳያጋድ ማለት ነው። ጁንታው የህዝብ ጠላት መሆኑን አስመስክሯል ያሉት ነዋሪዎቹ እኛም ከመከላከያ ሰራዊቱ ጋር በመሆን እስከ መጨረሻው ልንፋለምም ቆርጠናል ብለዋል። መከላከያው ሲገባልንና ታግሎ አሁን ያድርሶናል። እኔም ያየው ነገር አለ። በዚህ የበጣጠሰ በዛ በጥፎ አምጥቶ አሁን እቺን ኒበር ተራራ አድርሶልናል። አሁንም በጀርባ እነሱ ጋር ሆነን አብረን እነሱ ጋር እየተደያደነ እኔም ራሴ ታጠቃለው እንደመስሳል ነው። እኛ ለሀገራችን ለኢትዮጵያ ይሄን ጁንታ እስከመጨረሻው አጥፍተን ኢትዮጵያ ሰላሟን አግኝታ ወደፊት እምትኖርበትን መንገድ ነው የምንፈልገው። አሁንም ከዚህ ጀግና ሰራዊት ጋራ በጀግነት በወኔነት እኛም የቀድሞ ሰራዊት ማለት ነው እውነቴ ነው። እኛም እኔ የምናገረው በስሜት ብቻ ሳይሆን በባግራዊ ስሜት ነው። የእንጁንታ ካለበት ነቀን ይሄን ቦታ መካጃውን እናቃለን ምን እናቃለን። ፊትም እንደራጅ ብለን ነበር ተደራጅተን በነበር ጁንታው እዚች አካባቢ አይመጣ እንደ አይነት ድግትም አይፈጽም ነበር። አሁንም ያለፈው አልፏል አለው ነገር ከዚህ ጀግና ሰራዊት ጋር ጎን ለጎን ሆነን ይሄን ጁንታ እስከመጨረሻው እናጠፋለን፣ እናሸንፋለን። ድል ለኢትዮጵያ።